የኢትዮጵያ ወታደራዊ ስትራቴጂ የህዝብ ማዕበል ከዘመናዊ መሳሪያ ሲዋሃድ የማንኛውም ሀገር ሰራዊት ጥንካሬ የሚመዘነው በመዋጋት ኃይሉ ብቃት ነው። ይህም ወታደራዊ መሳሪያ በማንኛውም ወቅት ዝግጁ ሆኖ ከውጭ ወረራና ጥቃት ሀገርን ህዝብን ለመከላከል የሚችል ሆኖ መገንባት ይኖርበታል። የመዋጋት ኃይል ሲባል ሶስት ግን ተነጣጥለው መታየት የሌለባቸው ነገሮችን አዋህዶ ያቀፈ አቅም ሲኖረው ነው። እነዚህም ጽንሰ ሐሳብ፣ ተጨባጭ አቅም እንዲሁም ሞራል ናቸው። በአሁኑ ጊዜ ኢትዮጵያ እነዚህን ሶስት ጽንሰ ሐሳቦች ማካተት የቻለ ጠንካራ የጦር ሰራዊት ለመገንባት ጥረት እያደረገች ትገኛለች። የተወደዳችሁና የተከበራችሁ በዛሬው ጥንቅራችን ከኢትዮጵያ ወታደራዊ ግንባታ ጋር ተያይዞ አንድ ጥንቅርን ይዘንላችሁ ተከስተናል። ለመሆኑ አዲሱ የኢትዮጵያ ጦር ሰራዊት ግንባታ ስትራቴጂ ምን ይመስላል? የዛሬው ማጠንጠኛችን ነው። ሼርና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አዲሱ ስልት የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አሊያም ብላቴ አስተማማኝ ኮማንዶ ኃይል አሰልጥኖ እያበቃ ነው ሲሉ የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በቅርቡ ገልጸዋል። ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ብላቴ በመገኘት የ4ኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው ጎብኝተዋል። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናትን የተላበሰ አገራዊ ፍቅር ያለው ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማዕከል መሆኑን ሌተናል ጀነራል ሹማ አብደታ ገልጸዋል። ወታደሮችን ማስመረቅ የኢትዮጵያ መከላከያ ሰራዊት የተለመደ ተግባር ቢሆንም የአሁኑ ዙር ምርቃት ግን ሀገሪቱ ወታደሮችን አሰልጥኖ በማስመረቁ ረገድ የያዘችውን ስትራቴጂ ቁልጭ አድርጎ ያሳየ ነው። ይህ ስትራቴጂ ታዲያ ሀገሪቱ ያላትን የሰው ሀብት በመጠቀም አስፈላጊውን ኦፕሬሽናል ስትራቴጂክ የበላይነትን መጎናጸፍ መቻል ነው። ይህ አካሄድ በርካታ የሰው ኃይል ያለውን ሰራዊት በመገንባት በሀገር ውስጥ ኢንዱስትሪ የጦር ሰራዊቱን የጦር መሳሪያ አቅም ማሳደግ መቻልንም ያካትታል። ኢትዮጵያ እነዚህን ዋና ዋና ጉዳዮች እርስ በርሳቸው በማጣመር ጠንካራ ጦር ሰራዊትን የምትገነባ ሲሆን ዲፕሎማሲውን በመጠቀም ደግሞ ዓለም አቀፍ ተቀባይነቷን የማሳደግ አቅሟ አላት። የኢትዮጵያ ጦር ሰራዊት አሁን ላይ እየተከተለው የሚገኘው ስትራቴጂ የዘመኑ የጦር ሰራዊት ግንባታ የሚያስፈልገውን የሰለጠነ ብቁ የሰው ኃይልና